በዋሽንግተንና በቴልአቪቭ መካከል ለዓመታት የዘለቀውና የማይናወጥ ይመስል የነበረው ስትራቴጂካዊ ወዳጅነት በመካከለኛው ምስራቅ እየተቀያየረ ባለው የጦርነት አሰላለፍ ምክንያት ከዚህ ቀደም ታይቶ የማይታወቅ ከፍተኛ ዲፕሎማሲያዊ ፍጥጫ ውስጥ ገብተዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስና ፕሬዝዳንት ዶናልድ ትራምፕ በእስራኤል ቀይ ዘመም ባለስልጣናት ላይ የሰነዘሩት ጠንከር ያለ ትችት በሁለቱ ሀገራት መካከል ያለውን የፖለቲካ መደጋገፍ ወደ አዲስና አስገራሚ ምዕራፍ አሸጋግሮታል። ዋሽንግተንና ቴህራን በሁለቱ ግንባሮች ወታደራዊ ግጭቶችን ለማስቆም የመግባቢያ ስምምነት ላይ በደረሱበት ማግስት እስራኤል ይህንን የሰላም ዕድል ወደ ጎን በመተው በሊባኖስ በሶሪያና በጋዛ ወታደራዊ ዘመቻዎችን አጠናክራ ለመቀጠል መወሰኗ በአጋሮቿ መካከል ያለውን የጥቅም መጋጨት በግልጽ አደባባይ አውጥቶታል። ይህ የአሜሪካ ባለስልጣናት ያልተለመደ የቃላት ጦርነትና ማስጠንቀቂያ አሜሪካ በቀጠናው ያላትን የዲፕሎማሲ የበላይነት ለማስከበርና የገባችውን ዓለም አቀፍ ስምምነቶች ለማስከበር ከፍተኛ ጫና ውስጥ መውደቋን ያሳያል። ምክትል ፕሬዝዳንት ጄዲ ቫንስ ለእስራኤል ያቀረቡት እያንዳንዱ የብሔራዊ ደህንነት ችግር በመግደል ብቻ ልትፈቱት አትችሉም የሚለው ጥያቄ በቴልአቪቭ ዘንድ ለረዥም ጊዜ ሲሰራበት የነበረው ወታደራዊ ኃይልን ብቻ መሰረት ያደረገ የደህንነት ፖሊሲ በቀጥታ የሚሞግት ነው። ይህ ትችት አሜሪካ ለእስራኤል የምታደርገው ድጋፍ ገደብ የለሽ እንዳልሆነና እስራኤልም ለዋሽንግተን የዲፕሎማሲ ጥረቶች ጥቂት እውቅና መስጠት እንዳለባት የሚያስገነዝብ ነው። በተለይም ፕሬዝዳንት ትራምፕ የኔታንያሁን የሊባኖስ የጥቃት ስልት በመንቀፍ ንጹሐን ዜጎች የሚኖርባቸውን የመኖሪያ አፓርታማዎች ማፍረስ የለየለት የጦርነት ስህተት መሆኑን በስልክ ጭምር መግለጻቸው በአሜሪካ አመራሮች ዘንድ የእስራኤል አካሄድ በቀጠናው የአሜሪካን ጥቅም አደጋ ላይ እየጣለ ነው የሚል ስጋት መኖሩን ማሳያ ነው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትራቸው እስራኤል ካትዝ እየተከተሉት ያለው ግትር አቋም አገሪቱ ከአሜሪካ የውጭ ፖሊሲ ፍላጎት በተቃራኒ የራሷን የህልውና ቀጠና ለመፍጠር መቁረጧን ያሳያል። የእስራኤል መከላከያ ሰራዊት ወደ ሊባኖስ ግዛት 10 ኪሎ ሜትር ያህል ዘልቆ በመግባት አዲስ የደህንነት ቀጠና ለመመስረት ካርታ ማውጣቱ የተኩስ አቁም ስምምነቱ በተግባር የማፍረስ ያህል የሚቆጠር ነው። ኔታንያሁ የሰሜኑን ክፍል ህዝብ ደህንነት ለመመለስ በሚል ያቀረቡት ምክንያት ለጊዜው የፖለቲካ ትርፍ ሲባል ጦርነቱን የማራዘም ስትራቴጂ አካል እንደሆነ በሰፊው ይተቻል። ይህ ወታደራዊ እርምጃ የሊባኖስን ሉዓላዊነት ሙሉ በሙሉ የሚጥስ በመሆኑ በዋሽንግተን የተደረሰውን የአሜሪካና የኢራን ስምምነት በቀጥታ አደጋ ላይ ጥሎታል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ የሰጡት ጠንከር ያለ ማስጠንቀቂያ በቀጠናው ላይ አዲስ የውክልና ጦርነት ሊቀሰቀስ የሚችል ከፍተኛ ስጋት የጣለበት ነው። ኢራን የእስራኤል ጥቃት ከቀጠለ አሜሪካ የገባችውን ግዴታ እንዳልተወጣችና ስምምነቱ እንደጣሰች አድርጋ እንደምትቆጥረው መግለጿ ዋሽንግተን በትልቅ ዲፕሎማሲያዊ አጣብቂኝ ውስጥ ከቷታል። አሜሪካ በሊባኖስና በጋዛ የእስራኤልን ጥቃት ማስቆም ካልቻለች ከኢራን ጋር የደረሰችው ስምምነት ሙሉ በሙሉ ይፈርሳል። ይህም ቴህራንና የአጋሮቿን ወታደራዊ ምላሽ በድጋሚ በመቀስቀስ መላውን መካከለኛው ምስራቅን ወደማይወጣበት የከፋ ቀውስ ሊከተው ይችላል። በመሆኑም በአሁኑ ወቅት ያለው ሁኔታ በአሜሪካ በእስራኤልና በኢራን መካከል የሚደረግ የፖለቲካ ቁማር ብቻ ሳይሆን የቀጠናው የወደፊት ሰላምና መረጋጋት በዲፕሎማሲያዊ ብልሃትና በወታደራዊ ግትርነት መካከል የቆመበት ወሳኝ ወቅት ነው። በዋሽንግተን የፖለቲካ መድረክ ላይ የተቀሰቀሰው አዲሱ የአሜሪካ ኢራን የጋራ መግባቢያ ስምምነት ውዝግብ በፕሬዝዳንት ዶናልድ ትራምፕ አስተዳደርና በኮንግረሱ መካከል ያለውን ጥልቅ የፖሊሲ ልዩነት ወደ አደባባይ አውጥቶታል። ይህ ስምምነት ይፋ መደረጉን ተከትሎ ከሁለቱም ወገን ማለትም ከሪፐብሊካንና ዲሞክራት የህግ መወሰኛ ምክር ቤት አባላት የተሰነዘረባቸው ከባድ ትችት ፕሬዝዳንቱ በተለመደውና ቀጥተኛ በሆነው ጠንካራ የአጻጻፍ ስልታቸው የፖለቲካ ተቀናቃኞቻቸውን እንዲወርፉ አስገድዷቸዋል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ተቃዋሚዎቻቸውን ሞኞች፣ ምቀኞች ወይም ደደቦች በማለት የፈረጇቸው ሲሆን ይህም አይነቱ የቃላት ጦርነት በአሜሪካ የውጭ ጉዳይ ፖሊሲ ዙሪያ የተፈጠረውን ከፍተኛ የውስጥ ክፍፍል ማሳያ ነው። ፕሬዝዳንቱ የስምምነቱን ትክክለኛነት ለመከላከል የሀገሪቱን
የውስጥ ኢኮኖሚ ስኬቶች ማለትም የስቶክ ማርኬት ከፍተኛ ደረጃ ላይ መድረሱና የነዳጅ ዋጋ በከፍተኛ ሁኔታ መቀነሱ እንደዋነኛ መከላከያ አቅርበዋል። ያካሄዳቸው የውጭ ጉዳይ ስምምነቶችን ከሀገር ውስጥ የኢኮኖሚ መረጋጋትና ጥቅሞች ጋር በቀጥታ የማያያዝ ስትራቴጂያቸውን የሚያሳይ ነው። ይሁን እንጂ የፕሬዝዳንቱ መከላከያ በዋሽንግተን የተቃዋሚ ፖለቲከኞች ቁጣ ሊያበርድ አልቻለም። በተለይም ከራሳቸው የሪፐብሊካኑ ፓርቲ ወገን የሆኑት እንደ ሴናተር ቴድ ክሩዝ እና ቢል ካዲስ ያሉ ተጽዕኖ ፈጣሪ የሕግ መወሰኛ ምክር ቤት አባላት ስምምነቱን የትውልድ ትልቅ የውጭ ጉዳይ ፖሊሲ ስህተት ሲሉ መኮንናቸው ጉዳዩ ምን ያህል አሳሳቢ እንደሆነ ያሳያል። የሪፐብሊካኖቹ ዋነኛ ስጋት ስምምነቱ ለኢራን ይለቀቃል የተባለው የ300 ቢሊዮን ዶላር የመልሶ ግንባታ ፈንድ የሚመለከት ሲሆን ይህ ግዙፍ የገንዘብ መጠን በክልሉ ለሚንቀሳቀሱና የአሜሪካን ጥቅም ለሚጋፉ የሽብር ቡድኖች ድጋፍ ሊውል ይችላል የሚል ስር የሰደደ ስጋት አላቸው። ይህ ስጋት በዲሞክራቶች ዘንድ በተመሳሳይ መልኩ የተንጸባረቀ ሲሆን የሴኔቱ መሪ ቹክ ሹመር ስምምነቱን የአሜሪካ ታላቅ ውድቀትና የኢራን በሁሉም ነጥቦች ላይ የበላይነት እንድታገኝ ያደረገ እጅ መስጠት ነው በማለት በከረረ ቋንቋ ነቅፈውታል። ይህም ስምምነቱ በፓርቲዎች መካከል ያለውን የተለመደ የፖለቲካ ልዩነት ተሻግሮ በአሜሪካ ብሔራዊ ደህንነት ላይ የጋራ ስጋት የፈጠረ አጀንዳ እንዲሆን አድርጎታል። በሌላ በኩል ጥቂት የትራምፕ ታማኝ ደጋፊ ሴናተሮች ስምምነቱን በተወሰነ ጥንቃቄ ለመደገፍ መሞከራቸው የጉዳዩን ሁለገብ ባህሪ ያሳያል። እነዚህ ወገኖች ስምምነቱ በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለውን የሆርሙዝ ወሽመጥ ክፍት አድርጎ ለማቆየትና በዚህም የዓለምን የኢኮኖሚ መረጋጋት ለማምጣት ከፍተኛ ሚና ሊጫወት እንደሚችል ይከራከራሉ። የአመለካከት በስትራቴጂካዊ የደህንነት ስጋቶችና በኢኮኖሚ ጥቅሞች መካከል ያለውን ፍትጊያ የሚያሳይ ሲሆን ለአስተዳደሩም የተወሰነ የፖለቲካ መተንፈሻ የሚሰጥ ነው። በአጠቃላይ ይህ የአሜሪካ ኢራን ስምምነት ያስከተለው ውዝግብ በትራምፕ አስተዳደር ስር ያለውን የውጭ ጉዳይ ፖሊሲ አቅጣጫ በዋሽንግተን የኃይል ሚዛን ውስጥ ምን ያህል ከባድ ፈተና እንደተደቀነበትና ወደፊትም በፕሬዝዳንቱና በኮንግረሱ መካከል ያለውን ግንኙነት ይበልጥ ሊያሻክረው እንደሚችል ማሳያ ነው። በመጨረሻም በእስራኤልና በሊባኖስ ሂዝቦላ መካከል የተካሄደ ያለው የኃይል ግጭት ዓለም አቀፍ የዲፕሎማሲ ጥረቶች በተግባር መሬት ላይ ካለው ተጨባጭ ሁኔታ ጋር ምን ያህል የተጋጩ መሆናቸውን በግልጽ ያሳያል። አሜሪካና ኢራን በክልሉ ያለውን ውጥረት ለማርገብና ጥቃቶች እንዲቆሙ የሚያስገድድ የመግባቢያ ስምምነት ላይ ቢደርሱም ይህ ስምምነት በግንባር ላይ እየተካሄደ ያለውን የተኩስ አቁም ልውውጥ ማስቆም አልቻለም። እስራኤል በደቡባዊ ሊባኖስ የምታካሄደውን ወታደራዊ ዘመቻ አጠናክራ የቀጠለች ሲሆን ለዚህም እንደ ዋነኛ ምክንያት የምታቀርበው ሂዝቦላ ቀደም ሲል የተደረሱ የተኩስ አቁም ስምምነቶችን በተደጋጋሚ መጣሱን ነው። የእስራኤል መከላከያ ሰራዊት ሌሊቱን ሙሉ የሰነዘራቸው ጥቃቶች የሂዝቦላን መሰረተ ልማቶችና ታጣቂዎች ኢላማ ያደረጉ የአጸፋ እርምጃዎች እንደሆኑ አድርጎ ይገልጻቸዋል። በሌላ በኩል ግን ይህ ወታደራዊ ፍጥጫ ከታጣቂ ቡድኑ ባለፈ በንጹሃን ዜጎች ላይ እያደረሰ ያለው ሰብአዊ ቀውስ እጅግ ከፍተኛ እየሆነ መጥቷል። የሊባኖስ ብሔራዊ የዜና ወኪል ይፋ እንዳደረገው በናባቲ ወረዳ በተፈጸመ የቅርብ ጊዜ የአየር ድብደባው ሴቶችና ሕፃናትን ጨምሮ ቢያንስ የ16 ሰዎች ሕይወት ወዲያውኑ አልፏል። ከዚህ በተጨማሪ በርካታ ሰዎች አካል ጉዳት የደረሰባቸው ሲሆን በፍርስራሾች ስር በመቀበራቸው ወይም በመሰደዳቸው ምክንያት ያሉበት ያልታወቀ በርካታ ስደተኞችና ነዋሪዎች መኖራቸው ተገልጿል። ይህ ሁኔታ የሚያሳየው የዲፕሎማሲው መድረክ የቱንም ያህል ውይይቶችን ቢያደርግም በተኩስ አቁም ስምምነቶች ትርጉምና አተግባበር ላይ በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን ግጭቱን ይበልጥ እያወሳሰበውና በንጹሃን ላይ የሚያደርሰውን እልቂት እያባባሰው መሆኑን ማሳያ ነው።